እርሱ ማለት የኢየሩስ አባት ነው። እርሱ እሺ ቆይ እርሱ የምታክሉ ትልቅ አባት እያሉት ልጅቷ የሰውን ህይወት ስትበጠብጥ እንዴት ዝም አሉ? ኢየሩስ እና ሄኖክ የነበራቸውን ግንኙነት ማያቅ የለም አይደለ? አውቃለሁ። ወደ ህጉ ከመሄዳችሁ በፊት እንደገባው ከእናቷም ጋር ሆነን ይሄን ነገር አርሚ ታይ ልጁ ኦሬዲ ቢወለድ እናትሽም በዚህ ምክንያት በጣም እየተጨነቀች እኔም ጭምር። ስለዚህ ይሄን ነገር ምንም አይደለም ታይና ሰላማዊ ነገር ፍጠሪ። አንቺ ብቻ አይደለሽም ያፈሽ፣ ቤተሰብ በሙሉ ዘመዶቻችን በሙሉ አፍረዋል። በኖርንበት በተወለድሽበት አገር እሱ ማሳፈሪያ አታድርግ። ሰላም ውድና የተከበራችሁ እኛ ቤተሰቦች እንደምቆይታችኋል እንደምሰምታችኋል እኛ አለን ክብሩ ይስፋ። ያው ባለፈው የተፈጠረው ነገር አይታችኋል። ጥረናል ሞክረናል ሁሉንም ነገር ለማስተካከል ማለት ነው። ውድ ቤተሰቦቻችን ግን ያው በማይቻል ሁኔታ ማለት እውነቱ እንዲወጣ ነበር ሚዲያ ላይ እውነቱን አውቃ ወደ ራሷ እንድትመለስ ነበር ያደረግነው። ያ ነገር ደግሞ አምና ተቀብላለች። ግን ሙሉ ለሙሉ ለመተው ፈቃደኛ አይደለችም። በዚህ አጋጣሚ ልጅቷ ራሱ ማለት በቃ እሷ ጊዜ መግፋት ነው የፈለገችው። ግዴታ ልጁ እስኪወለድ ድረስ ምንም ነገር ሁሉም ነገር በዚህ መልኩ እንዲቀጥል ነው የምትፈልገው። ልጁ ተወልዶ ዲኤንኤ እስኪጣራ ድረስ ማለት ነው። እስከዛ ምን የቀመረችው ቀመር እንዳለ ፈጣሪ ነው የሚያውቀው። እኔ ግራ ነው የገባኝ ማለት በዚህ ልክ የሆነ ሰዓት ጠብቃ አሁን ምንም አማራጭ የለም። ምክንያቱም በምላሷ እንትን እያለች ልጅቷ በቃ ወደማይታመንበት ሁኔታ ውስጥ እየከተተች ነው ያለችው። ያው ዲኤንኤ ደግሞ እስኪመጣ ድረስ ሃይሚስ እንዴት ነው ደስታዋ ማግኘት የምትችለው? ማለትም በቃ ሳይተማመኑ ከቡራ ጋር ሳይተማመኑ እንዴት ነው በዚህ መልኩ ሊቀጥሉ የሚችሉት? ነገር በጣም የሚያሳስብ ጉዳይ ነው። ምክንያቱም ይቆያል፣ በተወሰነ ደረጃ ይቆያል። ብቻ ወደ 6 ወር ላይ ሊገፋ ይችላል። ልጁ እስኪወለድ ድረስ ያለው ሞመንት በጣም ሊከብድ ስለሚችል ነገሮችን ለማቃለል ደግሞ በተቻለን መጠን ከህግም ከዲኤንኤም ባለፈ እውነቱ እዚሁ ሚዲያ ላይ አውቃ እንድትረጋጋ የማድረግ እርምጃችን እንደቀጠለ ይገኛል። ቤተሰቦቼ ደግሞ እሷን አግኝታችሁ ንገሯት ለምትሉ ደግሜ እነግራችኋለሁ። በጣም እሷን ማግኘት በሰዓት ቀላል አይደለም። ሜቢ ተጨንቃ ስለሆነ ከሰው ጋር አይደለም ከቡራ ጋር አትገናኝም ነግሬያችኋለሁ። ከዚህ በፊትም ማለት ነው በጣም ተደባብረዋል ከሷ ጋር ሁላ እና በቀላሉ ስልክ ለማንም ሰው ስልክ አታነሳም። በብዙ ስልክ ደውዬ ሞክርላት ነበር እና ሁሉም ነገር ከቤተሰቡም ከማንም ማታወራበት ሁኔታ ላይ ስለሆነች ነው ሚዲያው ላይ እዚሁ መጥተን እናንተም ሼር እያደረጋችሁ እነሱን ለሚያውቃቸው ሰውና እውነቱን ለሷ ለሚያስረዳ ሰው እንዲደርስ በምትችሉት አቅም ሼር እያደረጋችሁ ለሃይሚ ያላችሁን አክብሮት በዚህ መልኩ እንድትወጡ ነው ለእናንተ ጥያቄ የማቀርበው። እና ዛሬ ምንድነው ማለት ያው ያደረገችው ነገር በጣም የሚደብር ነው። ከህግም አንፃር ሲታይ ከምንም አንፃር ሲታይ በቃ የሆነ የሚደብሩ ነገሮች ነው ያደረገችው። ያ ለዛ ዋጋ እንድትከፍል ነው ዛሬ ዋናው አመጣጤ ማለት ነው። ማለት በህግ ዙሪያ ልንጠይቃት ነው ያሰብነው። የህግ አማካሪ ዘና ብየዋለሁ። አቡኪ ጠበቃ ይዞ እንዲመጣ ነግሬዋለሁ። ምክንያቱም ያለውን ነገር እንዲያስረዳት እዚሁ ሚዲያ ላይ አስረዳት። ቀጥታ ወደ ህጉ እንድንገባ ምንም ማስጠንቀቂያ ምናምን አንፈልግም። ምክንያቱም ለፍተናል፣ ጥረናል፣ ግረናል እውነት በዚህ መልኩ እንዲወጣ ማለት ነው። ዛሬ ግን ቀጥታ ከህግ አማካሪ ጋር ይዘን መተን አቡኪ ደውዬለታለሁ። የቦታ ልኬለት እዚህ መጥቶ ከህግ አማካሪ ጋር ነገሮችን አስረድቷት ቀጥታ ወደ ህግ ለመክተት ማለት ነው ነገሩን። ምክንያቱም ይደብራል። በቃ የሰው ህይወት መበጥበጥ ሞት አለ በዚህ መሀል ቤተሰቦቼ ማለት የነሱ ፍቅር ማለት በጣም ለብዙ ሰዎች መነሻ የሆነ ላይፍ ነው ያላቸው። በአንዲት ተራ ሴት ብቻ መታ እንደዚህ የሆነ ደካማ ጎናቸውን በጥብጣ እንደዚህ የምታደርግ ልጅ ብቻ በዚህ መልኩ እኛ ማየት አልቻልንም። ይደብራል። ሲጀመር ሰላማቸውን እንዲመለስ እንፈልጋለን። በዚህ መልኩ ደግሞ ሰላም ይሆናሉ ብዬ አላስብም። ማለት ሊተማመኑ ይችላሉ፣ ግን የሆነች መሀል ላይ የሆነ ነገር ካለ ሰው ፍቅር ራሱ ይቀንሳል። እርግጠኛው ነኝ የምነግራችሁ ነገር ቢኖር ሳይተማመኑ አሁን ብሩክና ሃይሚ ሳይተማመኑ ለብዙ ወራት ይቆያል በእርግጠኝነት ዲኤንኤ እስኪጣራ ድረስ ማለት ነው። እስከዛ ድረስ ደግሞ ፍቅራቸው ይቀንሳል። ፍቅር ማለት እምነት ነው። አንድ ሰው ሳታምነው በንጹህ ልብ በፍጹም ልታፈቅሩ አትችልም። ከምንም በላይ ለሁሉም ነገር እምነት ስላለ እምነቷ ደግሞ የተረጋገጠ እንዲሆን ነው የኛ ፍላጎትና ቤተሰቦቻችን ማለት ነው። እምነቷ እርግጠኛ እንዲሆን ደግሞ እዚሁ ሚዲያ ላይ እንድታየው ነገሮችን እንድትረዳ በትንሹም ቢሆን አሁን ለምሳሌ ይሄ ነገር አየችው ማለት እርግጠኛ ሆኜ እንደምነግራችሁ ነገር ቢኖር ሙሉ ለሙሉ ታምናለች አይደለም። ከምንም በላይ የልጅቷ ፓወርፉል አካሄድ የኢየሩስ ፓወርፉል አካሄድ በነገሮች የሚጣራ ነገር አይደለም። ሳስበው በዲኤንኤ ግዴታ ያስፈልጋል። ከዛ በፊት ግን ሃይሚዬን በተሻላት አቅም ያረጋጋታል የሚለውን አስበን ነው ወደዚህ ወደ እናንተ ለማጋራት የመጣ ነው። ምክንያቱም እውነት አይቀርም፣ ሁሌም እውነት ትወጣለች፣ ይቆያል። ግን ያን 9 ወር ሙሉ ከምንታገስ ቀስ በቀስ ሚዲያ ላይ ያለውን እውነታ ወደ ሃይሚ ለማድረስና ልጅቷም ዋጋዋን
እንድትከፍል ነው የማድረግ ሀሳብ ያለን ቤተሰቦቼ። ምክንያቱም ዋጋውን ታገኛለች በእርግጠኝነት ማለት ነው። ህግ ማለት በሰዓት ያው የታወቀ ነው። ከህግ በብዙ ሶሻል ሚዲያዎች ላይ ማየት እንችላለን። ቲክቶክ ላይ ብንል ወደ ዩቲዩብ አልተገባም እንጂ በጣም በህግ የሚያስጠይቃት ስራ ነው እየሰራች ያለችው። የሰው ህይወት ከመሬት ተነስቶ መበጥበጥ ያልተገባ ነገር ነው እና አቡኪንም ደውዬለታለሁ ቤተሰቦቼ። ቀጥታ በህግ የምንይዛት ይሆናል። ከህግ ማንም ሊያመልጥ አይችልም። በነገራችን ላይ የትም ጉድጓድ ውስጥ ብትደበቅ ከህግ ልታመልጥ አትችልም። ማንም ሆንክ ማን ማለት ነው። አንደኛ የምንጠይቃት በዚህ ብቻ ሳይሆን በልጇ አባት ማሳገቷ ራሱ ማለት ለመደወል ሞክሬ ነበር። ከዛ በኋላ ራሱ ልጁ ልቀቂው ብያት ነበር፣ ግን የመለሰችልኝ መልስ ስለ ልጁ ምንም አትጨነቅ፣ እስከዛው ድረስ ነገሮች እስኪጣሩ ድረስ እኔ ጋር ይቆያል ያለችው። ነገሮች የሚጣሩ ደግሞ 9 ወር በሙሉ ደግሞ እኔ ልጁ ማለት ልጁ እስኪወለድ የሷ ልጅ እስኪወለድ ድረስ ማለት ነው እስከዛ ድረስ ጠብቅ ነው ያለችው። ምክንያቱም እውነቱ እንዲያወጣ አያቸው ቤተሰቦቼ። ልጁ መጥቶ ከሀይሚ ጋር ኮንታክት አድርጎ ነገሮችን በመጨረስ ላይ እያለ ነው አሳግታው ለዚህ ሁሉ ደረጃ ያበቃችው። እሷ ደግሞ ደውዬ ስጠይቃት ልጁ ትመልሻለች ወይ ሳፈችው ስላት ምንም አይሆንም ደህንነቱ የተረጋገጠ ነው ለኔ ታለው፣ ግን ነገሮች እስኪረጋገጡ ድረስ እኔ ጋር የሚቆይ ይሆናል ልጁ ብላን ነው ለዚህ ሁሉ ያደረገችን። እኛ ደግሞ ልጁ እስከዛ ድረስ ዋስትና የለንም። እቺ በጣም ከባድ ነው ስራው፣ አካሄዷ ከባድ ነው ማለት በዚህ ደረጃ እንዲህ መጥፎ ሰው ትሆናለች ብዬ ማላስባት ልጅ እና እስከዛ ድረስ ደግሞ ልጁ ምን እንደምታደርገው ላላቅ ሜቢ ጉዳት ልታደርስበት ትችላለች። የሱን ድምጽ አልሰማሁም። ቀጥታ እሷ ጋር ደውዬ ነው ስለ ልጁ ምንም አታስብ እኔ ጋር ነው፣ ምክንያቱም ከሱ በላይ ማንም የሚያገባው ነገር የለም እኔ ጋር እስከሆነ ድረስ ምንም አይመለከታችሁም ምናምን ብላ ነበር የዘጋችብኝ። ያ ነገር ደግሞ እኔ አላመንኳትም ማለት እኔ በዚህ እኔ ለማረጋጋት ወደ ሚዲያ ላለመውጣት ዝም እንድል አስጠንቃኛለች ምናምን። እኔ ግን አልፈራም እውነት እኔ ራሴን በነገራችን ላይ ተጠንቅቄ ነው ሙለው ማለት እንደዚህ ብል እሱ እኔንም ማሳግታኝ ጸጥ እንዲል ነው ነገሩ የምትፈልገው ማለት ነው። እኔ ግን ራሴን እጠነቀቃለሁ። ለኔ የምትጨነቃችሁ ሰዎች ምንም ችግር የለውም ነው የምላችሁ በዚህ አጋጣሚ። እውነትም አዘገይም ዛሬ ያው ህግ ያዘው ነገር በነገራችን ላይ ከምንም በላይ እንትን አይልም። ለአቡኪም ደውይለት ይዘና የህግ እንትን ብዬዋለሁ። ቀጥታ ቤቷ ድረስ ሄደን እንትን ነው መልእክቱን እናስተላልፋለን። ያለውን ነገር አብረን እናያለን። እሺ ሰላም ነው እንዴት ናችሁ? አማን አለ። እሺ ሰላም ነው ጋሽ እንዴት ነው? ሰላም ነው አለን። ከቢስፋ ወደ ተጋበሉ። ያው ዛሬ ካቡ እንደነገርኳችሁ ነበር ማለት ያው የእሳቸው ጉዳይ ሰላም ብላቸው ግራ ገባኝ ታውቃለህ። ሰላም እንግዲህ ቤተሰቦቻችን ዛሬ እንግዲህ ቤተሰብ ለኢየሩስ መጥሪያ ይዤላት ነው የመጣሁት እና መጥሪያውን ከመስጠቴ በፊት ጋሻ ለምነ ሰምተው ነበር ማለት ነው የመጥሪያውን ነገር እና ጋሻ ለምነ አሁን መጥሪያውን ከመስጠት በፊት እኔ ኢየሩስን ልላት የምፈልገው ነገር አለ ስላሉኝ ነው የመጣሁት። ማለትም ያው ሄኖክንም እንዳሳገተችው አሳይተናችኋል፣ ሰምታችኋል እናንተም እና ይሄ ነገር ደግሞ ጋሻ ለምነ አያውቁም እና ጋሻ ለምነ አሁን ልነግራቸው የምፈልገው ነገር እዚሁ ማለት ነው ከምታወሩት ነገር በፊት እኛ ዝም ብሎ አይደለም እንሳል ልንከሳት ያሰብነው ጋሻ ለምነ እሷ ይወሉት ያስረገዛት ልጅ ሄኖክን ያውቁታል። ልጁ ያሳደጉን ነው ሁላችሁ ኮትክቶን ያሳደጋች እና እሱን ያስረገዛትን እንትን አላስረገዝከኝም ብላ የለሰውን ህይወት ልበጠበጥ ሄዳለች እና ይሄ ሁሉ ለምን ታረጋለሽ ምናምን ስላለ ሄኖክ ለምን ታረጋለሽ ስላለ ጭራሽ ይሄ አይቀረኝም ብላ አሳገተችው። ገብቶታል ጋሻ ለምነ። ይሄ ነገር ደግሞ እኛ ጓደኞቹ ነን ማለትም ጉዳት ሲፈጸም ዝም ብለን ማየት የለብንም። ገብቷል። ወንድ ብቻ ሳይሆን ሰብአዊነትም ያስፈልገዋል ይሄ ነገር እና ለዛ ነውና አሁን ልንከሳት የሚያሰብነው። እሱ ደግሞ የሚሉትን ነገር ያው እንግዲህ እንድትመለስ አድርጉልን። ካልተመለሰች ግን ምንም እኔ አሁን ያው ልስማውት ብዬ ነው እንጂ እኔ መጥሪያውን ከመስጠት ወደኋላ አልልም። በቃ ልስማውት ብቻ ብዬ ነው እንጂ ምክንያቱም የሰውን ህይወት ነው እየበጠበጠች ያለችው። ገብቶታል። እነዚህ ልጆች የት እንደርሳለን ብለው በመጣጣር ላይ ያሉ ልጆች ነው መጣ እዚህ እንደ እርጎ ዝንብ ጥልቅ የምትለው እና የሚሉትን ነገር ካለ ይበሉ። እንግዲህ ይኸው አሁን አንተ አነጋገር ጥሩ ነው፣ ግን ወደ ክስ ከመሄዳችሁ በፊት ክሱን አርግበን ሰላማዊ መንገድ ብንፈጥር የበለጠ እኔም እመክራታለሁ። ምንም እንትን የለውም። ክስ ጋር ለምን ትሄዳለህ? አይደለም ጋሻ ለምን ማለት በሰላም እኮ ጠይቀናታል። በሰላም እኮ ብዙ ጊዜ ጠይቀናታል፣ ቪዲዮም ሰርተናል እና እሷን ፍላጎታ መጀመሪያ የሰራነውን ቪዲዮ ያው ልጄን ያለበት ቪዲዮ እሱ ቪዲዮ እንዲጠፋላት ነው የምትፈልገው እና ያ ነገር ደግሞ ማይሆን ነገር ነው። በቃ ሀቁ ስለሆነ ማለት ነው
እሱ ደግሞ አሁን ይኸው አሰምቻቸዋለሁ ለነሱም ሪከርድ ልኮልኛል። እኔ ማስረጃ አለኝ። እኔ እሷን 3 አመት 4 አመት ማሳሰር ምንም የሚያቅተኝ ነገር የለም። ግን ውስጧ ላይ ልጅ አለ ገብቷታል። በቃ ልጅ ነች በዛ ላይ። ይሄ ደግሞ እኔም ውስጤ አይፈቅድም። ለዛ ነው አሁን እርሱ እንድታወሩ የፈቀድኩለት ማለት እንደዚህ ያመጣሁት እዚህ ጋር እንጂ ቀጥታ መሄድ ይችል ነበር። ስለዚህ አሁን ክስ አንተ የጀመርከው እንትን ይላል። እኔ በሰላማዊ መንገድ ልጅ ነው አርግዛለች፣ መካድም አይገባም፣ በእግዚአብሔርም ዘንድም ጥሩ አይደለም። ስለዚህ አሁን ሰላማዊ መንገድ ተፈጥሮ ይሄ ክስ ሁኔታ ተውት እናንተ ሰላማዊ ነገር እርሱ ማለት የኢየሩስ አባት ነው። እርሱ እሺ ቆይ እርሱ የምታክሉ ትልቅ አባት እያሉት ልጅቷ የሰውን ህይወት ስትበጠብጥ እንዴት ዝም አሉ? እኔ በጣም ግራ የሚገባኝ ነገር እቺ ልጅ እንዲ ቢስዊላትም እንዲ ምናምን ትጨነቅ። እኔ ለዚህ ግልጽ አልሆነልኝም እስካሁን። እናንተውን ስለነገር ለማናገር አልሞከራችሁም ወይስ እምቢ ብላውት ነው? እርሱ ቢሞክርም እሷ ፈቃደኛ አልሆነች። ያውሉት እዚህ ጋር አሁን የለም እሷም ራሷ የምታየው ቪዲዮ ስለሆነ መልእክት ያስተላልፉላት ልጅ ተመለሽ ማለት ብቻ አይደለም ጋሻለ ማለት ምክንያቱም እኛ አንቆም በዚህ ወደ ህግ እሱ ራሱ ዛሬ እኔ ደግሜ ወደ ቤተሰብ ምናምን ለመሄድ አልፈለኩም ነበር። ቀጥታ ወደ ህግ የህግ አካል ይዘን ነበር የመጣሁት። ድንገት ነው እርሱ የሚመጡት። በዚህ አጋጣሚ አላወኩም ይሄ ነገር እንደተፈጠረ። ስለዚህ መልእክቶትን ያስተላልፉና የምታድብ ነገር ከሆነ ያረጋቻቸውን ነገሮች እንድታቆም ያው መልእክቷን ያስተላልፉ ማለት እሱ ብቻ አይደለም ጋሻለ ኢየሩስን እና ሄኖክ የነበራቸውን ግንኙነት ማያቅ የለም አይደለ? እርሱ አያውቁም? አውቃለሁ። ያውቃሉ አይደል? ይሄ ሁሉ ነገር ማንም ይሄ እኮ ሀገር ያወቀው ፀሐይ ሞቀው ጉዳይ ነው። አሁን እሷ ጭራሽ ግንኙነት የለንም ከዚህ በፊት እኔ ማለት እንደዚህ ከሰፈር ልጆች ነትነት በስተቀር እኔና እሱ ግንኙነት የለንም አለችኝ። ደውዬላት ማለት ነው ማለት በንግግር እንድፈታው ፈልጌ ነበር እና እናንተ ሲጀመር እናንተ አጭበርባሪዎች ናቸው አለች ጭራሽ ማለት ነው። ይሄ ነገር ደግሞ እኔ አሁን እርሱ በአባትነትም አሁን የእሱ አባት ብቻ ሳይሆን የኛም አባት ነው እርሱ እና ብዙ ነገር ኮትክተው ያሳደጉን ሰፈራችን ላይ መጥፎ ነገር ስንሰራ መጥፎ ነገር አትስራ እያሉ ያሳደጉን አባታችን ነው። ይሄ ነገር ሲፈጠር ደግሞ የሰፈር ሰውም ዝም ማለት አልነበረበትም። እርሱም ደግሞ ዝም ማለት አቅቶት ነው አሁን ሊያወሩ የመጡት አይደለ እና በቃ በትክክለኛው ልጆች ስለሆነች አይደለም ጋሻለም ልጆች ስለሆነች አይደለም በትክክለኛው ነገር ፍረዱልን ያው ማለት በጣም የሰውን ህይወት እየተበጠበጠ ነው። በዚህ አጋጣሚ የምትሏት ነገር ካለ እዚሁ መልእክቱን ያስተላልፉ። በጣም እያስደበረች አሁን እሷ አድራጎቷ በሙሉ ትክክል አይደለም። እንደው ቀደም ሲል ገባች በሰላማዊ መንገድ በፍቅር አብራችሁ አላችሁ ልጅ ተፈጥሯል በማከል አንተ አይደለም ምናምን ማለቱ አግባብ ባለመሆኑ ሰላማዊ ነገር ፈጥራችሁ እኔም በምክርም በምንም መልሳታለሁ ልጅቷን ማለት ያው እዚሁ ማየት ትችላለች። ለርሱ እንደነገሩኝ ከሆነ ስልክም አታነሳለኝም ነው ያሉት። ማለት ከቤትም ከወጣች ቆየ መሰለኝ እዚህ ቆይቷል። ስለዚህ መልእክቶትን እዚሁ ያስተላልፉላት ለልጆት ማለት እኛ በጣም መታገስ ነው ያቃተን። በዛ ነው ብለው ነው ህይወት ትውጣ በቃ አሁን ለኢየሩስ ነው የምላትን ኢየሩስ በዚህ ዙሪያ ቀደም ሲል ሁለታችሁ ሄኖክና ኢየሩስ ታውቂዋለሽ እስካሁን እስከዚህ ድረስ ባለው ሁኔታ ደርሳችኋል። ስለዚህ አሁን የስተትሽን ሁሉ ተመለሽ በዚህ ሁኔታ ምንም እንትን እንዳታደርግ ይሄ ይሄን ተመለሽ ይሄን ምክር ሰጥሻለሁ። ምሰማ ነገር እኮ አይደለችም ጋሻለም። አይ ምናልባት የአባት ምክር ይመልሳል ትላልቅ ካንቺ አባት ምክር እናቷንም ጭምር አብረን እንመክራለን። ምንም እንትን የለን ትመለሳለች ይመልሳታለሁ። አይ እኛ ትንሽ ሰዓቶች ነው በነገራችን ላይ እኔ ሙሉ ለሙሉ ጨርሻለሁ። ወደ ህግ ልገባ ነበር ያው አብኪዞት ባይመጣ እርሱንም ማለት እኛ እንሰማለን ትላልቅ ሰዎች እርሱ እንዲያዝኑብንም አንፈልግም። የጥቂት ጊዜ ቀናት ይሰጣታል ችግር የለውም። በቅርቡ ከተመለሰችና በይቅርታ ከመጣች በቪዲዮ ሰርታ ከመጣችና ከና ሃይሚና ከብሩክ ከወጣች ችግር የለውም እኛው እንመለሳለን። በቃ ከነሱ አይኑና ከብሩክ ተወጣና ልጁን ትልቀቅልን በዚህ አጋጣሚ ልጁን ትለቃለች። ይሄን ሁሉ እኔ በምክር መልሳለሁ። በምክር መልስና ህግ ባለበት ሀገር የሰው ማገት ማለት ምን ማለት ነው? በቃ በምክር መልሳለሁ። እኔ ወደ ህጉም ቦታ የሚለው ትንሽ ጋፕ ስጡ ምንም እንትን ነው። እሺ አሁን ያው ጋሻ ለምና የልጁን ነገር በዚህ 24 ሰዓት ውስጥ እንዲስተካከል እንፈልጋለን። በዚህ 24 ሰዓት ውስጥ ከነ ሃይሚና ከብሩክ ህይወት ደግሞ አሁኑኑ እንድትወጣ አሁኑኑ ማለት ነው። ነገ ዛሬ ምናምን የሚባል ነገር አለ። እንደገባው ከእናቷ ጋርም ሆነን ይሄን ነገር እኛ እንጨርሳለን። ቃሎት ነው ኃላፊነት ለነሱ እንደ አባትነት ማለት ነው።
ምንም እንትን የለም። እሺ አሁን ማለት ሲያናግሯት ግን የሚያወሯት ነገር ማለት ነው ከፈለገች ከሄኖክ ጋር መኖርም ያለ መኖርም ትችላለች። እኛ አላስገደድናትም። ከሄኖክ ጋር ኑሪ እኮ አላልናትም እኛ ጋሽ አለምና። ኦኬ ያው ሄኖክ አስረጋጁ ነው። ሄኖክ የልጁ አባት ነው። ልጁ በሱ ስም ነው መጠሪያት ያለበት እያልን ነው። ሄኖክም እንደዛ ነው ይፈልገው። ይሄ ነገር ለምን ትላለ? ልጄ ነው ለምን ትላለ? በኔ ስም ይጠራ ለምን ትላለ? ብላ ምን አረገች? አሳገተችው። የተጨነቀበት እንትን ሪካርድ አሰማውታለሁ ከፈለጉ። በቃ ይሄ ነገር ደግሞ በህግ ዘንድ ደግሞ በጣም በቃ ያቁታል ህጉን። ቢያንስ 1-2 አመት ያስፈርድባታል። ትክክል ነው። ስለዛ በቻላችሁ አቅም እርሱም እናንተም ላይ እዳ እንዳትሆን እኛ እናንተን አክብረን ነው እስካሁን ዝም ያልነው። ያው አንድ ስለሆነን አንድ ላይ በቃ አንድ ሰፈር ስለሆነን ብዙ ነገር ደግሞ አብረን ስላሳለፍን ነው። ገብቶታል አይደል ጋሽ አለም? ስለዛ በቻላችሁት አቅም ለመመለስ ሞክሩ። ይሄ ዛቻ ምናምን አይደለም ጋሽ አለም፣ የምር ሪል ነገር ነው። በቃ ህግ ነው፣ የህጉ ጉዳይ ህግ ይፈታዋል። እኛ ምንም ህግ ይፈታዋል፣ በአግባቡ ህግ ይፈታዋል። ግን ያ ከመሆኑ በፊት ይሄ ያለው ሁኔታ ከእናንተ አዳምጫለሁ። ስህተት ሁሉ እንዳለበት ሁሉ ይኸው ተገንዝቤያለሁ። ስለዚህ አሁን እኔ እንደገባው ከእናቷም ጋር ሆነን ይሄን ነገር አርሚ ተይ። ልጁ ኦልሬዲ ቢወለድ የሁለታችሁ የጋራ ልጃችሁ ነው፣ የራሳችሁ ነው፣ የኛም ጭምር ነው። ልጅ ማለት ፖሊስ የኛ ነው እና ያ ሁሉ ስህተቷን ሁሉ ያው ከእናንተ አንዳንድ እንትኖችን ወስጃለሁ። ይሄ ነገር ሁሉ ትክክል አይደለሽም ኢየሩስ ብዬ ይሄንን ሁሉ እንደገባው ከእናቷ ጋር ቁጭ አድርጌ ነው እኔ የምነግራት። ያን ነው የምፈልገው። በጣም ከእናንተ ያው ቤተሰብ ይፈቷል ብለን ነው እንጂ እኔ አሁን ሄኖክና ኢየሩስ ማለት እኔ ነገ ላይ ሊታረቁ ይችላሉ ቤተሰቦች ማለት በሰው ጉዳይ መግባት በጣም ነው ፈራው። በዚህ ነገር ውስጥ መግባት ህግ ውስጥ መግባት ራሱ እየፈራው ነው። ለሃይሚ ሰላም ስል ነው እንጂ ነገ ቢታረቁ እኮ እኔ ምንም እንትን ምለው ነገር የለም። ትክክል ነው። ልጅ አለ መሀላቸው ላይ ልጅ አለ። ያ ነገር ደግሞ እኔ ከምንም በላይ እንትን ብቻ እኔ ሰሬን ራሱ ልጅ ነው ወሳኝ ነው። ነገ ላይ ሊታረቁ ይችላሉና ያልተገባ ነገር አታርጊ ነው የምለው። በቃ ይሄን ነገር እኔ እንደገባው የመጀመሪያ ስራ ይሄ ነው ማስተካከል። ምንም ችግር የለም እናስተካክል። ይሄ ነገር በእናንተ እንተዋለን ጋሽ አለም፣ እኛ እናስተካክል። መጥሪያው አለ። በቃ ይሄ ነገር በቃ ወደ ህጉ ከመሄዳችሁ በፊት ቤተሰብ ማስጨረሳችሁ አንድ ነገር ነው። በቃ ይሄን ነው ጥሩ ነገር ነው። በሚዲያ ነው እኔ ደስ ብሎኛል፣ ተቀብያለሁ። ስለዚህ ከእናትየው ጋር ሆነን ይሄን ነገር ስህተቷን ሁሉ ያለውን ከእናንተ እንደሰማሁት ይሄን ሁሉ አስተካክለን እንጨርሳለን። አዎ እሱን ነው ፈልገው። እግዚአብሔር ይርዳል። አሁን በዚህ ጉዳይ እኔ እንደሰማሁት ከሆነ ይሄ ያለብሽን ስህተት አርሚ። እናትሽም በዚህ ምክንያት በጣም እየተጨነቀች እኔም ጭምር። ስለዚህ ይሄን ነገር ምንም አይደለም ተይና ሰላማዊ ነገር ፍጠሪ። ትክክል። ልጅ ቀላል አይደለም። ልጅ ወዳችሁ ዞሮ ዞሮ የሁለታችሁ ነው። ነገ ከነገ ወዲያ ተምሮ ብሎ የሚጦራችሁ ጧሪያችሁ ነው። ትክክል ነው። ትክክል። ኢየሩስ እንግዲህ ያው በትልቅ ሰው አስጠይቀንሻል፣ በትልቅ ሰው በአባትሽ አስጠይቀንሻል። ይሄ ነገር ደግሞ ማለት ያው ያሳለፍናቸው ነገሮች ስላሉ ነው ካንቺ ጋር ማለት ያው እንደ ጓደኝነት ተምረናል፣ አብረን ቃቃ ተጫውተናል፣ ብዙ ነገር አሳልፈናል። ለዚህ ነገር ብለን ነው እንጂ አንቺ እንደዛ ሸቤ ቤት ማስገባት ምንም አቅቶን አይደለም። ስለዛ ከሃይሚና ከብሩክ ህይወት መውጣት ብቻ አይደለም ማለት ነው። መውጣት ብቻ አይደለም የነሱን ህይወት የነሱን ስም መጥራት የለብሽም። እነሱ አንቺ ጋር አልደረሱም አይደል? አንቺ ህይወት ላይ አልነኩሽም፣ አልደረሱብሽም። ኢየሩስ እንዲነች አላለችም። የሆነ ቀን እንደዚህ አብራችሁ ያሳለፋችሁት ጊዜ ሊኖር ይችላል ከብሩክ ጋር ጥሩ ነገር ማሳለፋችሁ ሊሆን ይችላል። እንደ ጓደኝነት አይቶሽም ሊሆን ይችላል። ያ ነገር ደግሞ አንቺ በሌላ ነገር ቀይረሽው እንደዚህ ሆኛለሁ እንደዚህ አድርጎኛል ብለሽ መምጣትሽ ክህደት ነው። በቃ የሚያስጠላ ነገር ነው። ኢየሩስ ስህተት ነው። ስህተት አንተ ልጅን የሚያህል ነገር ጋሺ እርሱ ያኔ ማለት ነገር በእግዚአብሔር ዘንድም ጥሩ አይደለም። አባትሽ ፊት ደግሞ እኛ ይሆነ አንቺን ዲስ ማድረግ አንፈልግም። አባትሽ ፊት አንቺን ዲስ ማድረግ አንቺን ክብር ማውረድ አንፈልግም። በቃ በምትከበሪው ልክ አክብሪ ሰውን። በቃ አንቺ እንዴ ባንቺ ምክንያት እኮ ስንት ሃይሚ እህትሽ አትሆንም? የምር አታሳዝንሽም? አብራችሁ አድጋችሁ አብራችሁ ብዙ ነገር አሳልፋችኋል ከሃይሚ ጋር ራሱ እና ይሄ ነገር ደግሞ ባጋሽ ዓለምነ መጠየቃችን እኛም ደስ ብሎናል። ማለት የሆነ የሚጸጽተን ነገር አናድርግ ብለን ነው እኛም እና ጥሩ ነው። እናንተም እግዚአብሔር ይስጣችሁ። ይሄን ነው አሁን ወደ ከመሄዳችሁ በፊት ወደኛ መምጣታችሁ ጥሩ ነገር ነው።
በጣም አሪፍ ነገር ነው። እሺ አባታችን፣ ስለዚህ እኛ እናስተካክላለን። በቃ ይሄ ነገር ኢየሩስን እኔ መልሳታለሁ። ነገ ተገናኝተን ምን ደረጃ እንደደረሰ እናወራለን። እሺ እሷ አሁን ልጁን ታስፈታለን። በቃ ዋናው እሱ ነው። ሄኖክን ትልቀቀው። ከዛስ ከነሱ ትውጣ፣ ሰላማዊ ኑሯን ትኑር፣ ችግር የለውም። ሄኖክም ታርማሉ ከስተቱ አብሯት ሊኖር ይችላል። እኔም እሱን ፈርቼ ነው እስከዛሬ ወደ ህግ ያልሄድኩት። ምናልባት ነገ ታርቀው አንድ ላይ ሲሆኑ እንዲህ እንደ ጓደኛ እነሱ ጋር መሄድ ይደበረኛል። ነገ ላይ ምን እንደሚፈጠር አይታወቅም። ነግ በኔ ብዬ ነው ነግ ምን ይሆናል ብዬ አሁን ያላችሁት ሁኔታውን ሁሉ ጨርሳለሁ። ሄኖክን ትተውና ወደ እናንተ ትመለስ። ወደ ራሷ ህይወት ተመልሳ ቀደም ሲል ያለውን እንትኗን አቋሟን ታስተካክለው። ይሄ ነው በቃ ምን ፈልገው። ሁለት መንገድ አትሂድ። በጣም ነው የምናመሰግነው። እና ያው የምትላት ነገር ካለ እኔ ብያታለሁኝ። እኔ ምንም ምልሽ ነገር የለም። ይሄ በቃ ስለሽ እኔ አንቺ ባገኝሽ በዚህ ሰዓት ማለት አባትሽ ፊት ነው፣ ግን አላወራም ብዙ ነገር። ለማንኛውም አወራታለሁ። እሺ ያው ማለት በጣም የሚደብሩ ነገሮች ነው እየተደረጉ ያሉት። በዚህ መልኩ እኔ ነገሮችን ለመፍታት አልነበረም ማሳቢ፣ ሙሉ ለሙሉ ወደ ህግ ነበር። ያው ታላቅ ሰው ታላቅ ነውና አባታችን ስለመጡ ምንም ቢሆን የሰፈራችን አባት ናቸው። በዛ አንፃር ማይቸው ስለመጡ የተወሰነ ጊዜያቶች ሰጥተናት በአባቷ ካልተመለሰች፣ በዚህ ምክር ካልተመለሰች ምናልባትም ያው ተነግሯታል፣ እናቷ ያለችበት ሁኔታ ተነግሯታል። ቢሰው በጣም በሷ ጉዳይ የተጨነቀ ነው። ከምንም በላይ አባቷም እዚህ ያለው ነገር ሼር አድርጓልና ምንም ቀጣይ የምንወስደው እርምጃ የታወቀ ነው። በዚህ ካልተመለሰች ወደ ህግ የማንሄድበት ምንም ሰበብ የለም እና ሁላችሁም በተቻላችሁ አቅም ሼር እያደረጋችሁ እውነታውን እንዲወጣ ለቤተሰቦቻችሁ ማጋራትን እንዳረሱ። እውነት በወጣ ቁጥር የሀይሚ ሰላምን እንደተጠበቀም አትርሱ ቤተሰቦቼ። ለሰላም ሲባል ነው እውነት እንድትወጣ እየለፈን ያለ ነው በሰዓት ያንን ነው ብለው መጨረሻ ማስተላልፈው እባክሽ ልጄ ተመለሽ። ይሄ ሁኔታ ሁሉ እኔ ያለው እናትሽ አለች፣ እናስተካክላለን። ችግር ቅር የሚልሽ ነገር ካለ ለወደፊቱ እየተራረመ እንሄዳለን። ትክክል፣ ምንም ጣጣ የለም። ልጅ እኮ ነው ውስጥ። አዎ፣ ስለዚህ ልጁም ጓደኛሽም አንቺም ለወደፊቱ ጥሩ አላማ ይግጠማችሁ። አሚን አሚን። ሰላም ሁኑ፣ ሰላም ይፍጠራችሁ። አሚን። እግዚአብሔር ይርዳችሁ። አሚን። ከዚህ በኋላ እኔ አባትሽን እሺ በይ፣ እሺ በይ፣ እናትሽንም እሺ በያት፣ ወላጆች ስለሆነ። እኔ የምነግርሽ ነገር ከአሚናና ከብሩክ ጋራ ያለውን ሁኔታ ሁሉ ውጪ፣ ከነሱ ተለይ። አንቺ ብቻ አይደለሽም ያፈርሽ፣ ቤተሰብ በሙሉ ዘመዶቻችን በሙሉ አፍረዋል። ስለዚህ ይሄንን ያፈርንበት ወደ ጥሩ ሁኔታ እንዲመለስ እናድርግ። ኢየሩስ አንድ ነገር እንግዲህ እዛ ተወልደሽ ያደግሽበት ነው፣ እኛም የኖርንበት ነው፣ መኖሪያ ሰፈራችን ነው። በኖርንበት በተወልደሽበት አገር የሰው ማሳፈሪያ አታድርጊ። ትክክል። ይሄ ሁሉ ለሰሚውም ለሚያዩም ሁሉ ደስ አይልም። በጣም ኢየሩስዬ አደራሽን አደራ ተብለሻል። እንደምታዩት ከአባትሽ ነው መልእክትና ወደ ራስሽ ተመልሰሽም ልጁንም በሰላማዊ መንገድ ለቀሽ ከነ ሃይሚና ብሩክም ህይወት ወጥተሽ ማየት እንፈልጋለን። ያ ካሉና ወደ ሌላ ነገሮች ስለሚመራ ያው ይሄን ነው ምለው። በያላችሁበት ሼር እያደረጋችሁ ለሁሉም እንዲዳረስ አድርጉን። ይመቻችሁ።